አቤት የምህረት የፍቅር ብዛት ከቶ ተወርቶ አያልቅም በሰው ችሎታ በሰው አንደበት ፍጥረት ሁሉ ይነሳ አንተን ያክብር የኔ ጌታ ቀኔም ይደርደርልህ ልዩ ነህና በጣም ሩቅ እግዚአብሔር ተናገረ አለቀ። ዳዊት ይሄ ስለገባ ነው እግዚአብሔር ተናገረን ያንን ሰማው በቃ ሰማው በቃ። የትኛውም ኃይል የትኛውም ስልጣን የሚመስል ነገር በዳዊት ህይወት ቢያልፍ አይሰማችሁ። ምክንያቱም አንድ ጊዜ የሰማው ቃል አለ ኃይል የኔ ነው ብሎታል እግዚአብሔር። ስለዚህ እግዚአብሔር አንድ ጊዜ ተናገረ እኔ ያን ብቻ ሰማው ኃይል የእግዚአብሔር ነው ብሎ ዘግቷል። የሳኦል ኃይል ተነስቶበታል በዘመኑ የገዛ ልጁ ኃይል ተነስቶበታል። የተለያዩ ነገስታቶች ኃይል በጣም ብዙ መንፈሳዊ ስጋዊ ጦርነቶችን ዳዊት አድርጓል። ብዙ ጊዜ የምናስበው ጎልያድን ነው እኛ በጣም ብዙ በህይወት ዘመኑ። በዚህ ሁሉ ውስጥ ግን እያወጀ የቀጠለው እግዚአብሔርን ኃይል ነው። ለምን አንድ ጊዜ እግዚአብሔርን ሰምቶታል ኃይል የኔ ነው ብሎታል አለቀ። እዚህ ክፍል ላይ ልክ እንደዚሁ እንሻገር ብሎ ኢየሱስ ክርስቶስ ተናገረ። ግን በተቃራኒው እንዳይሻገሩ የሚመስል ነገር ሀፕን ያደርግ ነበር። ኢየሱስ ክርስቶስ ተናግሮን በህይወታችን በህይወት ዘመናችን በመናልፍበት በምድር እንቅስቃሴያችን ስንሄድ በህይወታችን ላይ የሚያልፍ ማዕበል አለ ወይ? አዎ አለ፣ ይኖራል። የግድ እንዳልታዘዛችሁ እንዳታስቡ። የግድ እግዚአብሔር ብዙ ጊዜ እንደዚህ ብዬ ስለማቅ ነው ይሄን መመክራችሁ። የሆነ ማዕበል ሲኖር እኔ ብዙ ጊዜ የማደርገው የመጀመሪያው ነገር ንስሐ መግባት ነው። ጌታ ሆይ ምንድነው ደሞ አሁን ያጠፋሁት? ምንድነው ያደረኩት? ምንድነው ያልታዘዝኩላለ? አለመታዘዝ ብቻ አይደለም ማዕበልን የሚያመጣ። እውነት ነው ዮናስ ባለመታዘዝ እንደዚህ አይነት ማዕበል ውስጥ ገብቷል። ደቀ መዛሙርቱ ደግሞ ታዘው እንደዚህ አይነት ማዕበል ውስጥ ገብቷል። ስለዚህ በህይወታችሁ ማዕበል መጣ ማለት ህይወታችሁን ዲፋይን አያደርገው። የግድ ከእግዚአብሔር እቅድ እየወጣችሁ ነው ማለት አይደለም። ትንቢቱን ሰምታችሁ ቃሉን ድምጹን ሰምታችሁ በምትሄዱበት መንገድ የሚመጣ ያ ማዕበል እንዳልታዘዛችሁ አድርጎ እንዳይነግራችሁ፣ እግዚአብሔርን እንዳልታዘዛችሁ ባልሆነ መንገድ እየሄዳችሁ እንዳላችሁ አድርጎ እንዳይነግራችሁ፣ እግዚአብሔር እንደተዋችሁ ከእግዚአብሔር እቅድ ውጪ እየወጣችሁ እንደሆነ እግዚአብሔር እንደረሳችሁ አድርጎ እንዳይነግራችሁ። እንደዚህ በሉት ጠላት መጥቶ ይሄ ማዕበል የሚያልፍብህ እንዲና እንዲህ ስለሆንክ ነው ካላችሁ ይሄንን ቃል አውጡና ንገሩት። ዮናስ ባለመታዘዝ እንደዚህ አይነት ማዕበል ገጥሞታል። ደቀ መዛሙርቱ ታዘው ገጥሟቸዋል። የማዕበሉ ምንነት የእናንተን ህይወት ዲፋይን እንዳያደርገው ተጠንቀቁ። የእናንተን ህይወት እንዳይተነትነው ተጠንቀቁ። ማዕበሉ ያለ እግዚአብሔርም ከእናንተ ጋር። ዮናስ እንኳን ባለመታዘዝ ውስጥ ሆኖ በዚያ ማዕበል ውስጥ ሆኖ እግዚአብሔር ከሱ ጋር ነበር። የእግዚአብሔር ከእናንተ ጋር መኖርና አለመኖር ማዕበሉ አይደለም ምልክቱ። ማዕበሉ ሊኖር ይችላል፣ ሳትታዘዙም ሊኖር ይችላል፣ ታዛችሁም ሊኖር ይችላል። ያ ግን ዲፋይን አያደርገውም እግዚአብሔርና ስለዚህ ጌታ ኢየሱስ ክርስቶስ ከጀልባው ሳይወርድ በዚያ ሁኔታ ውስጥ ወደ ሌላኛው የገሊላ አውራጃ መንገድ ጀመሩ። ከዚያ በኋላ ቁጥር 37 ላይ ብርቱ አውሎ ነፋስ እንደተነሳ ይነግረናል። ቁጥር 37 ላይ ምዕራፍ 4 ቁጥር 37 ላይ ገሊላ የተባለው ባህር በጣም ብርቱ በሆነ አውሎ ነፋስ በደንብ ይታወቃል። ዌል ኖን ያውቁታል። ፊሸርማን ናቸው፣ አሳ አጥማጆች ናቸውና ልምዳቸውን ያውቁታል። ግን በሆነ ጊዜያቶች ውስጥ ደግሞ የሚመጣ እንደዚህ ታላቅ ማዕበል ታላቅ አውሎ ነፋስ አለና ይሄ አውሎ ነፋስ በባህሪው አጥፊ ነው፣ የሚያጠፋ ነው። አይገርምም? የአውሎ ነፋስ ባህሪ አንዱ ይሄ ነው። መንፈሳዊ አድርጋችሁ እንድትሰሙኝ ይፈልጋለሁ፣ በስጋ እንዳትሰሙ። ይሄ የስጋውን አውሎ ነፋስ እንዳታስቡትና ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ እንደዚህ ነው ያሉት፣ ስንጠፋ ግድ አይልህም። ይሄ ማለት አጥፊ ነው ባህሪው። የአውሎ ነፋስ ባህሪ አስፈሪ ነው። ልምድ ያላቸው ናቸው። ልምድ በጣም ፖቴንሻል አቅም አላቸው። በባህሪ አሳስጋሪ ቀን እንደሚያሰግር እንዳታስቡ። ሌሊት ነው ያውቁታል፣ ብርዱን ያውቁታል፣ ነፋሱን ጨለማውን አልፈው ነው። ግን ይሄኛው በጣም ከባድ ነበር ማለት ነው። በቃ ጠፋን። የቻሉትን ሞከሩ። ወደ ታንኳ ውስጥ ውሃ ይገባል። ራሳቸውን ለማትረፍ ጌታቸውንም ለማትረፍ የሚሞክሩበት ሁኔታ ነውና የአውሎ ነፋስ ባህሪ እንደዚህ ነው፣ አጥፊ ነው። ይሄ ብቻ አይደለም፣ ያላችሁን ነገር እንድትጥሉ ነው የሚመጣው። ጳውሎስን ታስታውሱታላችሁ። ወደ ሮም በሚሄድበት መንገድ ያላቸውን እያወጡ ይጥሉ ነበረ። ለምን? እንዳይሰጥሙ
ባህሪው ነው። በህይወታችሁ ውስጥ ንፋስ ሲመጣ ታርጌቱ ምንድነው? አንደኛ እንድጠፉ ነው። በህይወትና በሞት መጥፋት እንደማላችሁ ይገባችኋል። እንድጠፉ ነው በቃ። ማዕበል በባህሪው በጣም ኮንሰንትሬሽን ስለሚፈልግ ኮንሰንትሬት እንድታደርጉ ወይንም ደግሞ እይታችሁን በዛ ነገር ላይ ብቻ እንድታደርጉ ስለሚፈልግ ያጠፋችኋል ከአምላካችሁ ፊት። እሱ ነው ስታስቡ የምትሉት። ይሄ ብቻ አይደለም፣ ያላችሁን ነገር አውጥታችሁ እንድትጥሉ ነው የሚያደርገው። ያላችሁን እና ይሄ አውሎ ንፋስ ተነሳና ሐዋርያቱ በጣም የቻሉትን ሁሉ ያደርጋሉ። በጣም ከባድ ድምፅ እንዳለው አስባለሁና አንዳንዴ በፊልም በአይምሮአችን በምትችለው መንገድ ይሰሩልናልና አስጨናቂ ነው። የውሃ እንቅስቃሴ አይደል? ስታዩት በጣም የሚያስጨንቅ ነውና በዚህ ሁሉ ግን ጌታ ኢየሱስ ተኝቶ ነበር ይላል። ጭራሽ ተኝቶ ነበር ብቻ አይደለም፣ ተንተርሶ ተኝቶ ነበር ይላልና ያው ማሰብ ትችላላችሁ። ብዙ ጊዜ ይሄ ክፍል ሲሰበክ እንደዚህ የሚል ስብከት እንሰማለን። ያው ጌታ ኢየሱስ እነሱን ቴስት ሊያደርግበት ሊፈትንበት ተኝቶ ነበር ተብሎ ይታሰባል። ግን አንድ ነገርም እንድታስቡ ፈልጋለሁ። ኤርሊየር በኋላ ማርቆስን ስታጠኑ ኤርሊየር በነበረው ጊዜ ላይ በጣም ሲያገለግል ነበር ያሳለፈው። በጣም በብዙ አገልግሎት ነበር ያሳለፈውና ሰውነቱ ይደክማል፣ ፍጹም ሰውነቱ ደክሟል። ስለዚህ አንዳንድ ጊዜ በቻለበት ቦታ ሁሉ ትንሽ ናፕ ሊወስድ ይችላል፣ ረፍት ሊወስድ ይችላልና እዚህችን ቦታ ላይ ጌታ ኢየሱስ ክርስቶስ ረፍት ወስዶ ነበርና አንዳንዴ እኔ እንደዚህ እላለሁ። እኛን ባዘር የሚያደርገን እኛን የሚያስጨንቀን ነገር ኢየሱስን እንዲያስጨንቀው ነው የምንፈልገው፣ እንዲፈታው አንፈልግም። እንደዛ የሆናችሁበት አጋጣሚ እሱ አምላክ ነው እኮ አይደል? አብሮ እንዲጣላልን የምንፈልገው። እውነት እኔ እንደዚህ አይነት ሰው ነበርኩኝ። ስለ ራሴ ልመስከርላችሁ። የሆነ ሰው በሆነ ነገር ካሳዘነኝ ያን ሰው አብሮ እንዲጣላልኝ ይፈልጋል እና በቃ ድቅቅ ፍጭት እንዲያደርገው ያን ሰውና በቃ አንቺ የኔ ልጅ ብሎ አቅፎ እኔን በጣም አፕሪሺየት እንዲያደርገኝ የምጠብቅ መከራም ዛት በዛ መከራ ውስጥ ጌታ ኢየሱስ አብሮን እንትን እንዲል እንይዘዋለን። ነገሩን እንዲፈታልን ከማድረግ ይልቅ እና እሱ አልተጨነቀም። በዚህ የገሊላ ባህር ንፋስ ውስጥ ሊጨነቅ የሚገባው ጌታ ግን አልተጨነቀም ማለት ዝም ብላችሁ ስታዩት ከ12ቱ ደቀ መዛሙርት ይልቅ እኮ ጌታ ኢየሱስ እኮ ሊጨነቅ ይገባል። በዚህ በኩል የሃይማኖት አባቶች እግር በእግር እየተከተሉ አላሰራ ብለውታል። በዚያ በኩል አብዷል ይሉታል። የገዛ ቤተሰቦቹ አብዷል ብለዋልና ይላል። ቀደም ብላችሁ ክፍሉን ስታዩ ወንድሞቹ፣ እህቶቹ፣ እናቶቹ ያስጠሩት ነበር ይላል። ወንድሞቹ ይጠሩሃል ብለው ያስጠሩትን ክፍል እዚህ ላይ ታገኛላችሁ። ወንድሞቹ እነማን ናቸው? እህቶቼስ እነማን ናቸው? የኔን ቃል ሰምተው የሚያደርገው እሱ ወንድሜም እህቴም ወዳጄም እያለ የሚናገረው ለዛ ነው። አይወጣም። ቢያስጠሩት ራሱ አይሄድም። ለምን? አብዷል ብለዋልና። ይሄ ያበደ ሰው ማንነት ነው። በጣም የተከበረ ቤተሰብ፣ የእንጨት ሰሪ ቤተሰብ ከሚገርም ስራ ውስጥ ድንገት 30 ዓመት ሲሆነው ተፈናቅሎ ወጥቶ በአደባባይ በጣም የማይገመቱ ነገሮችን ነው ጌታ ኢየሱስ ክርስቶስ የሚያደርገውና ዝም ብሎ ሲያዩት አይ ይሄም አብዷል አለ። እንዴት አገልጋይ ይሆናል? እንዲህ የሚል እኮ ቤተሰብ ሊኖር ይችላል ከእናንተ ውስጥ። ምንድን ያጣው ነገር? ይሄ ሁሉ ነገር፣ ይሄ ሁሉ ሀብት ኖሮ እንዴት አገልጋይ ትሆናለህ የሚል ሰው እኮ አለ። እና